በቻትጂፒቲ አሸናፊ የግራንት ፕሮፖዛል እንዴት መጻፍ ይቻላል? የግራንት ፕሮፖዛል ለመጻፍ የሚወስዱትን ጊዜ በግማሽ እየቀነሱ ከዚያም የበለጠ ጠንካራ ፕሮፖዛል ማዘጋጀት ቢቻልስ? በዚህ ቪዲዮ ቻትጂፒቲን በመጠቀም አሸናፊ የግራንት ፕሮፖዛል እንዴት እንደሚጽፉ እናሳያለን። ብዙ ሰዎች የሚሰሩት ትልቁ ስህተት ሙሉውን ፕሮፖዛል በአንድ ትዕዛዝ ቻትጂፒቲ እንዲጽፍ መጠየቅ ነው። ከዚህ ይልቅ እንደ ረዳት የፕሮፖዛል ጸሐፊ ይጠቀሙበት። መጀመሪያ ግልጽ መረጃ ይስጡ። የሚፈታው ችግር ምንድን ነው? ተጠቃሚዎቹ እነማን ናቸው? የሚጠበቀው ውጤት ምንድን ነው? ከዚያ በመቀጠል እያንዳንዱን ክፍል ለየብቻ እንዲጽፍ ይጠይቁ። የቻትጂፒቲ ሰማሪ ፕሮብለም ስቴትመንት፣ የፕሮጀክት ዓላማ፣ ስማርት ኦብጀክቲቭስ፣ ዋና ዋና ተግባራት፣ የሚጠበቁ ውጤቶች፣ በጀት፣ የክትትልና ግምገማ ዕቅድና የአደጋ አስተዳደር ዕቅድ። ከዚያም ይህን የበለጠ አሳማኝ አድርግ። ከለጋሾች ቅድሚያ ጋር አጣጥም። ወይም በሙያዊ የግራንት አጻጻፍ እንደገና ጻፍ የሚሉ ትዕዛዞችን ይጠቀሙ። ነገር ግን የቻትጂፒቲ ውጤትን ሳይመረምሩ በቀጥታ ይጠቀሙ። እውነታዎችን ያረጋግጡ፣ በአካባቢው ማስረጃ ያጠናክሩ እና የለጋሹ መመሪያዎች ሙሉ በሙሉ መከተሉን ያረጋግጡ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር እና ሰብስክራይብ ያድርጉ። ስለ የግራንት አጻጻፍ ምርምር እና የፕሮጀክት አስተዳደር ተጨማሪ መረጃዎችን ለማግኘት ብሎጋችንን ይጎብኙ። helps@blogspot.com